እንግሊዘኛ እሰማለሁ ግን ማውራት ስፈልግ ማውራት ያቅተኛል የሚሉ ሰዎች በጣም ብዙዋል። መቼም እናንተም ይህን ቪዲዮ ክሊክ ካደረጋችሁ ይህንንም ችግር ያጋጠማችሁ ነው ማለት ነው። ግድ የለም በዛሬ ቪዲዮ ለዚሁ ችግር 5 መንስኤዎች እነግራችኋለሁ ወይም ደግሞ ይህን ችግር እንዲፈጠር የሚያደርጉት 5 ምክንያቶች አሉ። ለነዚህ ሆኑ 5 ምክንያቶች ደግሞ ምን ማድረግ እንዳለባችሁ ከነ መፍትሄው የማጋራችሁ ይሆናል። ዝግጁ ናችሁ? Let's get started. የመጀመሪያው ምክንያት አንድ ሰው በእንግሊዘኛ ሲያወራችሁ እናንተ የማታወሩበት ምክንያት፣ ተረታችሁ ግን ማውራት የማትችሉበት ምክንያት ስለማታውቁ ነው። ምን ማለት ነው? ስለማታውቁ ስላችሁ ማዳመጥ ትችላላችሁ አይደለ? መስማት ትችላላችሁ፣ ሰምታችኋል፣ ተረታችኋል፣ ግን ማውራት አትችሉም። እንዴት ማውራት አትችሉም የሚለውን ስላላወቃችሁ ነው። እንዴት ማውራት እንዳለባችሁ ስላላወቃችሁ። እሱን ችግር ደግሞ እንዴት መፍታት እንዳለባችሁ መጀመሪያም ማዳመጥ ስላልተማራችሁ። ብዙ ሰው ቀጥታ ወደ ንግግር ይሮጣል ወይም ደግሞ ማውራት እፈልጋለሁ ብሎ ቅድሚያ ይሰጣል ለማውራቱ። ግን ሂደቱ እንደዛ አይደለም። ይህን በትንሹ በልጆች ማየት ትችላላችሁ። ይህ ራሱን የቻለ ማስረጃ ነው። ልጆችን ስትመለከቷቸው ከንግግራቸው በፊት ወይም ከመናገራቸው በፊት ያዳምጣሉ። ስለዚህ እናንተም ይህን ችግር እንድትፈቱ ከፈለጋችሁ መጀመሪያ አድምጣችሁ ከዛን ያዳመጣችሁትን ነገር መልሳችሁ በማለት በመደጋገም ያንን ነገር በተለያየ ሁኔታ ውስጥ ስትጠቀሙት ወይም የተማራችሁትን ነገር የደጋገማችሁትን ነገር በተለያየ የህይወት ሁኔታዎች ውስጥ ብትጠቀሙበት ያኔ ምን ይሆናል ማለት ነው? የመናገር ምን ማውራት እንዳለባችሁ አወቃችሁ ማለት ነው። ስለዚህ ካለማወቅ ምንድነው ማለት ነው የሚነሳው? አለማውራት ይመጣል ማለት ነው። ስለዚህ እንዴት ማውራት እንዳለባችሁ ማወቅ አለባችሁ። እሱም ደግሞ መጀመሪያ በማዳመጥ ከዛን ያዳመጣችሁትን መልሳችሁ በማለት ይፈታል ማለት ነው። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያት ከመጠን በላይ ስለምታስቡ ነው። ምን ማለት ነው? ብዙ ሰዎች ልክ አንድ ሰው በእንግሊዘኛ ሲያወራቸው መጀመሪያ የሚያስቡትን ምንድነው? ግራመሩን ነው። የትኛው ላስቀድም፣ የትኛው መሃል ላይ ላስገባ፣ ማን ይቀድማል፣ አይ ነው፣ ሚ ነው፣ they ነው፣ ዊ ነው። እነዚህን ስታስቧቸው ጊዜ ይፈጅባችኋል አይደለ? ልክ ጊዜ ሲፈጅባችሁ ደግሞ ረጅም ጊዜ ስለሚፈጅባችሁ ያንን ሐሳብ ወይም ያንን ድካም ያንን ጭንቀት ለመሸሽ ዝምታን ትመርጣላችሁ። ያኔ ሳታወሩ ትቀራላችሁ ማለት ነው። ይህንን ደግሞ በትንሹ ምን ማድረግ አለባችሁ ብዬ መመክራችሁ፣ የሚያወራችሁን አካል በእንግሊዘኛ ሲያወራችሁ ትረዳላችሁ ብላችኋል። ካወራው ነገር ተነስታችሁ ከዛው ነገር ውስጥ የተረዳችሁት ነገር አለ አይደለ? ስለዚህ በእንግሊዘኛ ደግሞ የምታውቋቸው ብዙ ቃላቶች አሉ፣ በቀላል የሚባሉ ማለት ነው። የምታውቋቸው ቃላቶች እርግጠኛ ነኝ ይኖራሉ። ለምን? ተረታችኋላ። የተረዳችሁት እኮ ቃላቶች ስለምታውቁ አይደለ? ስለዚህ የመጣላችሁን ቃል ይሄ ቦታውን ሳታስቡ እዚህ ጋር ላስቀድም ወይስ ከኋላ ላድርገው ወይስ ደግሞ ከሱ በፊት ሌላ ቃል ላስቀምጥ የሚለው ነገር ትታችሁ እንደመጣላችሁ አውጡት ካፋችሁ። ሲወጣ ያንን ሰው እስኪ ይልፋ፣ ትንሽ የሚያናግራችሁ አካል ይልፋ። እናንተ ያወራችሁትን ነገር ስራ ስጡት። የሐሳቦችን አገናኝቶ የእናንተን ሐሳብ እንዲረዳ በዚህ መሰረት ማውራት ትችላላችሁ። ስለዚህ የመጣላችሁን ቃል በማስቀመጥ ነው። ኢት ከሆነ ኢት በቃ ነው። ድሪንክ ከሆነ ድሪንክ ነው። ሚ ከሆነ ሚ ነው። የመጣላችሁን አሁን የስትራክቸሩን ምናምን አታስቡ። በተለይ ስትራክቸሩን የምታስቡት ከሆነ ሳታወሩ ትቀራላችሁ። ስለዚህ ይህንን ስትደጋግሙ ምን ይፈጠራል መሰላችሁ? ስህተቶችን ታያላችሁ። ለምን? ተረታችኋላ ሰው ሲያወራ። ስለዚህ እናንተም ስታወሩ ስህተት እንዳለባችሁ ታስተውላላችሁ። ያኔ ማስተካከል ትጀምራላችሁ። ስለዚህ don't think too much፣ በጣም አታስቡ። ስታወሩ ማሰቡን ተዉትና ቀጥታ እንደመጣላችሁ ነገሮች አውሩ። ታዲያ እንደዚህ ስላችሁ የማይሆን ቃል ለጉዳዩ ጭራሽ ግን የማይገናኝ ቃል መጠቀም አይደለም። ቢያንስ አልኳችሁ ከተረዳችሁ መቼም ያን ሰው ምን ያወራ እንደሆነ ተረታችኋል። ስለዚህ ከጉዳዩ ጋር የሚገናኙ ከጉዳዩ ጋር የሚገናኙ ቃላቶችን መጠቀም ትችላላችሁ። ስትራክቸሩን አታስቡት በዛን ወቅት ላይ ማለት ነው። ምክንያቱም ስትራክቸሩ አሁን አይደለም ፎከስ ማድረግ ያለብን። ፎከሱ መጀመሪያ ከአፋችሁ እንዲወጣ ነው ንግግሩ። ያችን ግድግዳ ከሰበራችሁ ከዛም ቀስ በቀስ የሚፈቱ ነገሮች ይመጣሉ። አሁን ይሄ ወደ ሶስተኛው ምክንያት ይወስደናል። ሶስተኛው ምክንያት you try to impress not to communicate። ምን ማለት ነው? ኢምፕሬስ ለማስደመም ነው የምታወሩት እንጂ ለመግባባት አይደለም። ለዚህ ነው
ማታወሩት ባይዶል ምን ማለት ነው? በደንብ ላስረዳችሁ። ቻይናዎቹን ተመልከቷቸው ሲያወሩ ማለት ነው። ሲያወሩ እንደመጣላቸው ነው የሚያወሩት። በቃ ዋናው ሐሳባቸው ከዛ ሰው ጋር መግባባት ነው እንጂ ያንን ሰው ዋው በቃ እንግሊዘኛው ምርጥ ነው ወይኔ ምርጥ ነው እንግሊዘኛው እንዲባል አይደለም። አብዛኛው ሰው ደግሞ እኔ ያስተዋልኩት ነገር ሲያወራ እንግሊዘኛውን ስለሚያሳፍረውና ስለዚህ የሚያሳፍሩ ማለት እሱ የሚፈልገው ቆንጆ እንግሊዘኛ እንዲያወራ አይደለ? በቃ ዋው የሚያስብል እንግሊዘኛ በስማም ይሄ ሰውዬ እኮ በቃ እንደሱ የለም የሚያወራው እንግሊዘኛ እኮ ግሩም እንግሊዘኛ ነው እንዲባል። ያንን ካሰባችሁ ሲጀመር ያችን ደረጃ ላይ አድርሱም ማለት ነው። ምክንያቱም እያወራችሁት አይደለም፣ ኮሚኒኬት እያደረጋችሁ አይደለም። ዋናው የቋንቋ መሰረት ደግሞ ወይም የምንጠቀምበት ከሰዎች ጋር ለመግባባት ነው። ስለዚህ ኮሚኒኬት የሚለውን አስቀድሙ እንጂ ኢምፕሬስ ወይም ደግሞ ማስደመም አይደለም ዋናው ዓላማው ቋንቋ ማለት። ስለዚህ ማስደመሙን ትታችሁ ማውራትን ጀምሩ፣ ኮሚኒኬት ማድረግ ጀምሩ፣ ወይም ደግሞ መነጋገር ጀምሩ ከሰው ጋር። ያኔ ነው የፍርሃታችሁ ሰብ ተሰብሮ የምታወሩትን ነገር የምታወጡት ከውስጣችሁ ማለት ነው። እነዚህን ቀደም ብለን ያየናቸው ምክንያቶች አሉ አይደለ? እነዚያን ምክንያቶችን እየሰበራችሁ ወደዚህ ደረጃ ከደረሳችሁ ኢምፕሬስ ለማድረግ ስትፈልጉ የማይሆኑ በቃ ጭራሽ የማታውቋቸው ቃላቶች ትፈልጋላችሁ። እንደዚህ ያችን እንዴት ነበረች ያችን ቃል እዚህ ጋር ማስቀመጥ አለብኝ ምናምን የምትሉት እንግሊዘኛችሁን ኢምፕሬስ ለማድረግ ሳይሆን እንግሊዘኛችሁ የምትጠቀሙት ለመግባባት መሆን አለበት። ስለዚህ ያንን ደግሞ ማስተካከል የሚችል ምንድነው? ሲምፕል የሆነ እንግሊዘኛ ማውራት ጀምሩ። ከባድ እንግሊዘኛ አታስቡ። እንዴ ከመጠን በላይ ከኢምፕሬስ ሰዎችን ለማስደመም ብቻ ቃላቶችን ፈልጋችሁ በአረፍተ ነገር ውስጥ ለማክተት ሳይሆን መጀመሪያ ባላችሁ ቮካቡላሪ ተጠቀሙ፣ ባላችሁ የቃላት ባንክ ተጠቀሙ። ከዛ በኋላ ቀስ በቀስ ቢልድ ማድረግ ትችላላችሁ። አሁን ሳታወሩ ነገ ያለውን ንግግር ስኬታማ አይሆንም። ስለዚህ ዛሬ ጀምሩ ማለት ነው። ወደ አራተኛው ምክንያት ደርሰናል። ክፍተቶቻችሁ የት እንደሆኑ ስለማታውቁ ነው። ምን ማለት ነው? በቋንቋ ውስጥ ክፍተት አለኝ ብላችሁ ታምናላችሁ ብዬ አስባለሁ። ብዙ ሰው አሁን ክፍተት አለብኝ እዚህ ጋር ክፍተት አለብኝ ብሎ ለመግለጽ ይከብደዋል። እዚች ጋ ነው ችግሬ ብሎ የሚያወራ ሰው እርግጠኛ ነኝ ጥቂት ነው፣ ውስን ሰው ነው የምታገኙት። ስለዚህ ጋፓችሁን ካላወቃችሁ የት ጋር ስህተት ትሰራላችሁ የሚለውን ነገር ካላወቃችሁ ወይም ደግሞ የሚከብዳችሁ ቦታ ላይ የት እንደሆነ ካላወቃችሁ፣ ስለዚህ ምን ይሆናል ማለት ነው? አላወቃችሁምና ሁሉ ከባድ ነው ብላችሁ ነው የምታስቡት። ግን ቢያንስ የምታውቁት አለ፣ የምትችሉት አለ፣ የማትችሉት ደግሞ አለ፣ ክፍተት አለ። ስለዚህ ያቺን ክፍተት እንዴት መዝጋት እንዳለባችሁ ካወቃችሁ መዝጋት ትችላላችሁ። ካላወቃችሁስ ነገር ተበላሸ። ስለዚህ ምን ሆነ ማለት ነው? ሁሉም እንደማታውቁ ብላችሁ ትገምታላችሁ እንጂ ውስን ነገሮች እያወቃችሁ ሌላውን ስለማታውቁ ምን ይፈጠራል? ያቺ ጋፕ ትፈጠራለች። ስለዚህ ምን ማድረግ አለባችሁ? ያላችሁበት ደረጃ ማወቅ አለባችሁ። ያላችሁ ክፍተት ደግሞ ማወቅ አለባችሁ። ክፍተቶቻችሁ አውቃችሁ መሸፈን ካቃታችሁ እኛ ጋር መምጣት ትችላላችሁ። ክፍተቶቻችሁን ነግረናችሁም በዛውም አስተካክለን እንድትሄዱ እናደርጋለን። አሁን በተለይ በዚህ ክረምት ያዘጋጀናቸው የኦንላይን ኮርሶችና የአካል ኮርሶች ለልጆችም ለአዋቂዎች ያዘጋጀናቸው አሉ። ስለዚህ መቀላቀል ትችላላችሁ። ታዲያ መቀላቀል ከፈለጋችሁ በእነዚህ ኮንታክት ወይም በእነዚህ ስልክ ቁጥሮች ደውላችሁ አሁኑ ቦታ መያዝ ትችላላችሁ። ይሄ አራተኛው ምክንያት ነው። አሁን ወደ አምስተኛው ምክንያት እንሄድ። አምስተኛው ምክንያት ዝግጁ ስላልሆናችሁ ነው። ዝግጁ ስላልሆናችሁ ስላችሁ ምን ማለት ነው? የትም ቦታ ስትሄዱ ለምሳሌ ሰርግም በሉት ኢንተርቪውም በሉት ወይም ደግሞ የሥራ ቃለ መጠየቅ ሊሆን ይችላል። ስትሄዱ መቼም ሳትዘጋጁ አትሄዱም አይደል? በጣም ጥሩ። ስለዚህ ቋንቋም ስታወሩ ልክ ቋንቋ ያስፈልገኛል ብላችሁ የምታስቡበት ቦታ ላይ ልትሄዱ ካሰባችሁ እዛ ቦታ ላይ ምን አይነት ሁኔታዎች አሉ? ምን አይነት ሰዎች ሊያጋጥሙን ይችላሉ? ምን አይነት ጥያቄዎች ሊጠየቅ ይችላሉ? ምን አይነት መልሶች ልሰጥ ይችላሉ? እኔም ስጠይቅ ምን አይነት መልሶች ሊሰጠኝ ይችላል ብላችሁ ያችን ሁኔታ ያን ቦታ ምን ማለት አለባችሁ ማለት ነው? ቀደም ብላችሁ ፕራክቲስ ማድረግ አለባችሁ ማለት ነው። ወይም መለማመድ አለባችሁ። ከራሳችሁ ጋር መለማመድ ትችላላችሁ ማለት ነው። እንዴት ከራሴ ጋር መለማመድ ይችላል ካላችሁ አሁን ዘመኑ የኤአይ ነው። ይሄም ኦልሞስት በብዙ ቪዲዮ ላይ የጠቀስኩት ሐሳብ ነው። ስልካችሁ ላይ ያለው ጀመናይ ብትሉት ትችላላችሁ፣ ቻትጂፒቲ ልትሉት ትችላላችሁ። ከነሱ ጋር ልክ እንደ ፓርትነር ስፒኪንግ ፓርትነር ብላችሁ ማውራት ትችላላችሁ። ስታወሩ ሁኔታውን ይዛችሁ እስኪ በዚህ ሁኔታ ውስጥ ሆነን አስበውና ምን አይነት ሐሳቦች ሊመጡ ይችላሉ፣ ምን አይነት ጥያቄዎች ሊመጡ ይችላሉ፣ እንዲህ አይነት ነገሮች ቢያጋጥሙ ምን ማለት አለብኝ፣ ወይም እንዲህ አይነት ጥያቄዎች ብትጠየቅ ምን ማለት አለብኝ ወይም ምን መለስ አለብኝ ብላችሁ ቻትጂፒቲ ወይም ጀመናይ ብላችሁ
ብትጠይቁት በደንብ መልስ ታገኛላችሁ። ስለዚህ ያኔ ተዘጋጃችሁ ደግሞ ፕራክቲስ እያደረጋችሁ ልክ ነገሩ ሲከናወን ወይም ደግሞ ሲፈጠር ኦልሬዲ ስለተዘጋጃችሁ በራሳችሁ ያለውን የራስ መተማመን ራሱ ከፍ ይላል። ከዛን ማውራት ትጀምራላችሁ ማለት ነው። ይህን ነው ያለውን ችግር በዚህ መልኩ መፍታት ትችላላችሁ ማለት ነው። ስለዚህ እነዚህን 5 ምክንያቶች ከነ መፍትሄዎቻቸው ነግራችኋለሁ። በደንብ ከተገበራችሁ በእርግጠኛነት ከዚህ በኋላ በእንግሊዝኛ ሲያወሯችሁ እናንተ መልስ መስጠት ትጀምራላችሁ ማለት ነው። የዛሬው ቪዲዮ ከተመቻችሁ ላይካችሁ እንዳይለየን፣ ሰብስክራይብ ማድረጋችሁ እንዳይለየን። በሚቀጥለው ቪዲዮ ደግሞ እንገናኛለን። እስከዛው በቸርም ቆይ። ሰላማችሁ ይብዛልኝ።